እሱ ራሱ ጥፋተኛ እንዳይባል ጥፋቱን በሙሉ ያደረገው እሷ ላይ ነው። ያችኛዋማ ጥፋተኛ አይደለችም። መግቢያም ሲሰራ እሷ ላይ ነው ያቀሳሰረው። ኦዲንሱ አሁንም እሷ ለነገሩ ብልጥ ሆነችበት፣ ነቃችበት። ከጎኔ ሁኒ ብለህ ነበር፣ አሁንም እኮ ከጎኔ ለሆን ነው የመጣሁትኝ፣ ለምን ሂጂ ትለኛለህ አለችው። እሱ ግን ጭንቅላቱ ያሰበው ሌላ ነገር ነበረ። ለምን እሷን አቀሳስሮ እሱ ሊወጣ ነበረ። ለምን የኦዲንሱን ጭንቅላት ስለሚያውቀው ብቻም አይደለም። ኦዲየንሱም ቢሆን እኮ አሁን ኦዲየንሱም ቢጠላትም እችል ልጅ ቢወዳትም አንድ ነገር ልንገርሽ፣ ለእግዚአብሔር ዛሬ ሁሉም በጣም አዝኗል። ምክንያቱም ምንም እኮ እሱ ነው እኮ አጠፋ የተባለ። አሁን እኮ ማን እንዳረገዘ ግራ ገባኝ እኮ። እኔ እኮ ያረገዘች እኮ እሷ ሄዳ ሁሉ ነው እኮ የመሰለኝ እንጂ እሱ ሄዶ ጥፋት ሰርራ የተባለ ከእሱ አረገዝኩ የተባለ አይደለም ያስመሰለው። እሱ እኮ ነው ችግሩ። አሁን እኮ ያንን ራሱ እሺ ባትል ራሱ እቺ ልጅ እኮ እውነት አላት እኮ። እውነቱ እሷ ጋር ነው። መሸከም እኮ ያቅታል ይሄን ችግር ይሄን መከራ። እንደኛ እኮ ጠልተናቸው አይደለም። እኔ ሁለቱ እንዳይለያዩ እኮ ነው ምጮሆ። በጣም ነው መወዳቸው። ግን በዚህ ልክ ወርዶ እሷን መጣል ወይም ደግሞ እሷን እንደዚህ ማድረግ ማመነጫጨቅ፣ ለምን ለሚያልፍ ቀን እንዴ? በገንዘብ የተቀበረ ሰው የለም እኮ፣ በክብር የተቀበረ ሰው የለም እኮ። ነገ ይሄ ቀን ያልፍና ያስተዛዝባል። እሷን እንዲያርጎ ቢሄድ እግዚአብሔር ለሱ የተመቻቸ ነገር ያደርግለታል። ካልፈለጋት ሶሪ ብሎ መሄድ ይችላል። ሌላም ሀገር ይሂድ፣ እዚህም ይሁን። አረገዘችም ተባለ ወለደችም ተባለ ተኛም ተባለ አላረገው ይሆናል። አረገው አይደለም እያልኩ ያለሁት ግን ማንኛውም ሴት ይሄ ነገር አረገ ጓደኛሽ፣ ባልሽ፣ ፍቅረኛሽ ሲባል ምንድን ነው የሚሰማ? እኛ እኮ ስለምንወደው እሱን አያረግም ብለን እኮ ነው እንደዚህ የምንናደደው አይደል እንዴ? እቺ ልጅ ደግሞ አጠገቡ ያለች አብረው 24 ሰዓት ያለች ልጅ አደረገ ሲባል ምን ታስብ? ምን ትበል? እኔ ገብቼ የማላቅ እኮ ቲክቶክ ላይ ቁጭ እያልኩኝ ይኸው በየቀኑ ስለነሱ አወራለሁኝ እኮ። ስንት ስራ ያለብኝ ሴት። እሺ ዊዘር፣ እስኪ አንድ ጥያቄ እንኳን ስሚኝ እስኪ። ቆይ አንድ ጥያቄ ስሚኝ እንደው በፈጠረሽ። አቺ ልጅ በምን መከራዋ ነው እንደዚህ? በምን እዳዋ? እሷ አላስረገዘች፣ እሷ አረገዝኩ ብሎ አላመጣች። እሺ እሷ ሃይማኖት አመጣች፣ አስረገዘች፣ ልጅ ወለደች፣ አስረግዛለች ተባለች። እሺ ሁሉ ነገር እሷ ናት ያመጣችው። በቃ እሱ ጥፋተኛ አይደለም ማለት ነው? እሱ እኮ እንደዛ አይነት ነገር ነው እየሰራ ያለው። አይደለሁም ጥፋተኛ እንደሆንኩ አይሰማኝም አለ። እሺ ጥፋቱን ማን ያመጣው ይሄንን ሁሉ ነገር? እሱ የሚለው አላመነችኝም። እንዴት ይታመናል? አሁን እኮ ለማመን እኮ ትክክለኛ ነገር ሄደህ ነበር ወይ ብላ ስትጠይቀው እኮ አዎን ያለ። ከዛ በኋላ አግኝተሃታል ነበር ወይ ስትለው አዎን ያለው። ከዛ በኋላ ምን ትበል እንግዲህ? አርጋችሁ ነበር ወይ ተኝታችሁ ነበር ወይ? ምን ከምን ገባ ትባላል እንዴ? አይባልም እኮ። ሁለቱን ነገር አለ። ከዛ ልጅ አርግዣለሁ ስትል አርግዣለሁ እኔ አይደለሁም ነኝ አይደለሁም ይሆናል አይሆንም እንጂ ኖ ብሎም ወስኖ ወይም ደግሞ አርግዛለኝ በቃ እንግዲያው ሲታወቅ ካጠገቤ ካይኔ ዞር በይ። የፈለገ ደግ ወንድ የፈለገ ጥሩ ወንድ ቢሆን እንዲህ አይነት ብጥብጥ ያለ ብጥበጣ በጥብጦ ህይወቱን ማንም ሰው ቆሞ ሴት እንትን አይልም። የፈለገ ሴት ቢያከብር ቺት ተደረገ የተዋሸ ቢሆን። ስለዚህ እኔ እሱ አደረገ አይደለም። አሁንም ግን ልጅቱን የሚያወራበት ወይና ሃይሚን የሚያወራበት ወይ በጣም ነው የሚለያየው። የሚሰድባት ሃይሚን ነው፣ የሚያመናጭቃት ሃይሚን ነው፣ የሚያዋርዳት ሃይሚን ነው። የጥፋተኝነት ስሜት እንዲሰማትም እያደረገ እኮ ነው። ጥፋቱን እኮ በእሷ ላይ ነው እያደረገ ያለው እኮ ዊዘር። አሁን እኮ ይሄ ልጅ እኮ እኔ ጥፋተኛ አይደለሁም አንቺ ነሽ የጥፋቱ ባለቤት ማለት ነው የቀረው። የሚያረገው አክቱ የሚያረገው ስራ ሁሉ እኮ አንቺ አንድን ሰው ጥፋተኛ ሆነሽ አንድ ሰው ልታሳምኚው ከፈለግሽ በእንደዚህ አይነት ነገር ማፍቀር እኮ እንደ ይሄን ያህል አይደለም። ቢሄድስ የሄደበት ቦታ ይቀነዋል፣ ተዘጋጅቶ ይጠብቀዋል። አይጠብቀውም። ነገ ወይ ከነገ ወዲያ ተነስቶ ደግሞ ሻንጣ ይዞ ቆርጫለሁ፣ ለዛ ነው የወሰንኩት፣ ልሄድ ነው ቻው ሊል ይችላል። ይሄድ ይቅናው። እሱ ወንድ ጋሜ እኮ የሰው ልብ መስበር እኮ አይጠበቅብሽም። አዳምጪኝ፣ ወንድ የለም እንደ ወንድ እኮ ሞልቷል። ምንድን ነው ይሄን ያህል ሴት ሞልቷል እኮ። የተገባ ሰው ይኸውልሽ፣ የተገባ ሰው ደግሞ ታያለሽ ምን ላይ እንደሚወድቅ። እውነት ከሆነ እውነት ከልቡ ከሆነ እሱ ያደረገው ደቂቃ እንኳን መራመድ አይችልም። ተይው፣ ሌላውን ሰው ተይው፣ የእግዚአብሔርን ፍርድ ተይውና
የሰው ልጅ ልባቸው እንዴት እንደምወዳት እንደነበረ እንደዚህ ያመኑት ያላየው እውነቴ ነው። የነሱ ልብ እውነት ከሆነ ነው የምልሽ። ይሄ ስራ ከሆነ ያስጠላል። ሴትነትን የሚያረክስ ነው። የሴት ወራዳነት ሴትን የሚያወርድ ነው። እንደ ሴትም ስታስቡት ሴትን የሚያወርድ ነው። ይሄ ለትውልድም አይተላለፍም። ይሄ ትልቅ ሰው ማየት ማንችልሽ ፕራንክ ነው ተብሎ ቢመጣ ራሱ አባትየውን ይዘው ካልመጡ የልጁን አባት ያረገዘችለት ወይ ባሏን ካላመጣች ብሞት አላምንም። አይገርምሽም? ብሞት ምክንያቱም እኔ ነኝ በቃ ይቅርታ ይሄንን በማለት ከተቀየማችሁ ባይ ሴትዮ ማለት ነው። አማርኛ ገልብጠሽ ነው እንደምትስሚ ውጪ ከዚህ ስታስጠላ ኮታ እንደፈለጋት እና በተአምር በቃ በተአምር ምክንያቱም የማይሆን ድራማ ነው የጀመሩት። ስለዚህ በተአምር ልጅቱ ፕራንክ ነው ይቅርታ አድርጉልኝ ብሎ ቢመጣ ከልጅቱ ጋር እኔ የልጅቱን ባል ማየት ፈልጋለሁ። አለበለዚያ አላምንም። ሲስተም ተሰርቶ ነው ብዬ ነው የምለው። ምክንያቱም የሄዱበት ርቀት የሄዱበት መንገድ የልጅቷ እንኳን የልብ እንዴት እንደተሰማት እንዴት ነው አየሻት? ፊቱን ስዳብሰው አጠገቧ አንቺ ይችኛዋን እኮ እጁን ስትይዘው እኮ እንደዚህ አድርጓታል። እሷ እኮ እጁን ስታብሰው አትንኪኝ ብሎ ነው ቁጭ አለው። ይሄ ራሱ እኮ ልዩነት አለው እኮ። ለምን ለድራማም ቢሆን እኮ የምታከብሪው ሰው እኮ አለ። በትክክለኛ ነገር የምታወሪው ሰው አለ። ወዘርዬ ያማል እኮ ድራማም ቢሆን እኮ ያማል፣ ለተመልካችም ያማል። ልታስተላልፊ የፈለግሽውም ነገር ያሳምማል። ሁሌ ነው ምንሽ ገንዬ ድራማ ሲሆን አንድ ወንድ ሁለት ሴት እየተከተለ ምንድን ነው? ሴትን ማክበር ነው፣ ወንድም ማክበር ነው። የወንድ መደፈርን ነው ሊያስተምሩ የፈለጉት። ኖ እኔ ተፈላጊ ነኝ። እየተመረጥኩ ነው። ሁለት ሴቶች ተስማምተው አንድ ወንድ እንዲይዙ ነው። ምንድን ነው የሚያስተምረው? ያልገባኝ ነገር ድራማ ነው። እሺ ድራማ ከሆነ ሁለቱ ሴቶች ተስማምተው በቃ አንቺ ውለጅለት እኔ ላግባው ነው የተማርነው ወይስ ደግሞ እሱ ምንድን ነው ትምህርቱ? የትኛው ጋ ነው? ትምህርት ካልሆነ ደግሞ ማን ነው ጥፋተኛ? ጥፋተኛ የተባለችው ልጅ፣ የተንበረከከችው ልጅ፣ የተዋረደችው ልጅ ምንም ያላደረገችው ምንም የማታውቀው ነገር አጠፋች። ይሄን አጠፋች ሊሉ የሚችሉት ያየነው ነገር የለም። እኔ ያየሁት ነገር የለም። ያጠፋችው እሷ ናት። ከዛ ወደቀች፣ አለቀሰች፣ ሆስፒታል ገባች፣ ወጣች፣ እመኝ ተባለች። እሺ አብሬ ሆናለሁ አለች። ራሷን አስተካክላ እንደገና ወደ ራሷ ተመልሳች ልጅ ሞከረች። ሰርፕራይዙንስ ቢሆን ብትፎካከርስ ምን ችግር አለው? እሱ ያውቃታለች ልጅ ከምንም በላይ ከማንም በላይ ውስጧን። ትፎካከር። ከሱ ጋር አይደለም የምትፎካከረው፣ ከሷ ጋር ነው። ተፎካክራ ታሳይ። ለምን አይረዳትም? እሱ የእሷ መሆኗን ለምን አያሳዩና አያስወጧትም? ልጅቱን አላደረገላትም። ምክንያቱም ሌላ ሪዝን ስላለው። እናንተ ሙታዙ ማን ናችሁ እናንተ? እዛ እናንተ ሴት ያልሆናችሁ ማለት ነው። ሴት ለነገሩ ቀዳዳ ስላለች ምንም አያገባን። ግን ሴት ነሽ አይደል? ሴት ከሆንሽ ስላንቺም ያገባኛል። ነገ ታለቅሻለሽ፣ እኔም ነገ አለቅሳለሁ። እማየው ነገር ስላመመኝ እንጂ ምንም አግብቶኝ አይደለም። ግን እኔ ሴት ስለሆንኩ ነው። ወንድም ከሆንክ ደግሞ ያገባኛል፣ ወንድሜ ስለሆንክ። እሺ ቁጭ በይና አስተዊ። እኝኝን የምታዳምጪው አንቺን ስለሚያገባሽ ነው። ካላገባሽ ደግሞ ከዚህ ጋር ውልቅ ብለሽ ትወጫለሽ። እኝኝ ታዳምጣለች። አትሄድም እንዴች? ሴት አይደለችም እኮ። እነዚህ ሴቶች ያልሆኑ እኮ ናቸው እንደዚህ የሚሆኑት እኮ በሽተኛ። እግዚአብሔርን እንዴ! ቆይ ምን አይነት ናቸው? ቆይ ስራ ቢሆን ራሱ እንደዚህ ያን ነገር አረታው ወደ ራሳቸው ሴትን አሳልፈው የሚቀብሩ ለነገሩ እኮ ጉርጓድ እነዚህ ሴት ናቸው እንዴ? ወንድ አይደለም የሚመለከተው። የሚጽፉትም ብሎክ አድርጊያቸው፣ ብሎክ አድርጊያቸው። በቃ አስፈልጉ። ሰው ሴናን እንኳን ብሎክ አድርጊያታለሁ። ቆይ አንዴ እምነኛ አውሪ እስቲ ማየ። አንዳንዴ ሀሳብ እንቀባበል ዝም ብለን ከምናወራ። እሺ አውሮ ነው ጊዜ ሰጣችኝ አይደለ? አዎ
ኦኬ አመሰግናለሁ። ዩዘርዬ ገኒ ሁላችሁንም በጣም አመሰግናለሁ። አንቺ ማህሌት የምትባይ ነሽ ዩቲዩብ ላይ በደንብ ነው የማውቅሽ። አንቺ ዱርዬ ምህረት ነኝ። እሱ እኔ በእውነት ዛሬ ቪዲዮ ላይ በጣም ነው የተናደድኩት እና የተናደድኩትም ግን እንለያያለን ስላለኝ ብቻ ሳይሆን እኔ እንደ ሀሳብ ነው መናገር የሚፈልገው እዚች ጋር ገባችሁ። በጣም ተናድጃለሁ እና ትላንትና የመጣችው ሴት ጋር የሚያወራው ንግግርና 2 ዓመት ሙሉ ከሱ ጋር የነበረች ሴት ጋር የሚያወራው ንግግር ልክ አይደለም። ገባችሁ አይደለ? ግን ለምን እንደዚህ እንዲያረጋ ግራ ነው ገባኝ የምር። ሄሚ ጥፋቱ እዚች ጋር እኔ ምንም አይታየኝም። ምንድነው ጥፋቱ እስቲ ንገሩኝ። እኔ ያልገባኝ ወይም እኔ ያላየው ጥፋት እያደረገችው ነው ለእናንተ እየታዩ ነው ጥፋቷ። እኔ ምንም አይታየኝም። ምንም ነገር ሳታደርግ ምንም ጥፋት ሳታጠፋ የሱን ጥፋት እሷ ላይ ሄሚ ላይ ያዞሮ ሄሚ ጥፋተኛ እንድትሆን ወይም ይቅርታ እንድትጠይቅ ነው እንደዚህ አይነት ነገር እያደረጋ ያለው። እኔ የገባኝ እሱ ነው። ገባችሁ አይደለ? ሄሚ አይደለችም ማለት ካፌ ላይ ቁጭ ብላ ፎቶ የተቀረጸው የሄሚ ፍቅረኛ አይደለም። ገባችሁ አይደለ? የብሩክ አይደለ እንደ ከዚህች ሴት ጋር ሆኖ ቪዲዮ ተቀርጾ የተላከው ለሄሚ አይደለ? እዚች ጋር ምንድነው እኔ ጥፋተኛ አይደለም ጥፋት የማይታየኝ የሚለው አልገባኝም። እንደ ማለት ሄሚ ነች እንደ ሄዳ ወይም ማለት ከብሩክን ፍቅረኛ አድርጋ ሌላ ሰው ደግሞ ከሌላ ሰው ጋር አረግዛ የመጣችው ሄሚ ነች እንደ የሱን ልብ የሰበረችው እሱ አይደለ? የሄሚን ልብ የሰበረው እሱ አይደለ? ያ ነገር ሁሉ ችላ ሄሚን ካን በጣም ቻይና ጀግና ሴት ነች። ገባችሁ አይደለ? እኔ ቢሆን ማለት ነው ፍቅረኛ ሆኖ ወይም ጓደኛ ወይም በጣም የሚወደው ሰው ሄዶ ሌላ ሴት አስረግዞ ቢመጣ ምድርን ተውና ሰማይ ቤት ራሱ ከሱ ጋር እንገናኝም። የምር ነው የምላችሁት። ገባችሁ አይደል? እሷ ግን ይሄንን ሁሉ ችላ በሱ ምክንያት ራሷን ጥላ ማኪም ቤት 3 ቀን ቆይታ ወጣለች። ያ ነገር ሁሉ እንደ ጥፋት አይደለም ለሱ እየታየ ያለው። እኔ ጥፋተኛ አይደለሁም ምንም አላጠፋውም ነው። ገባችሁ አይደለ? ሄሚ አሁን ላይ ብዙ ነገር ሁሉ ችላ ማናደድ ብዙ ነገር ሁሉ ዝም ብላ ከሱ ጎን ሆናለች። ግን እሱ ያ ነገር ሁሉ እንደ ጥፋት አድርጎ ከኋላ በቃ የሆነ ድንጋይ ላይ ተደፋዋ ባሉት እንግዲህ ገባችሁ። እሱ ብቻ እኔ ልክ ነኝ ምንም አላደረኩም ሄሚ ስህተተኛ ነች እንደዚህ ነች ስትነካ አትንኪኝ ምናምን ማን ነው እሱ አልገባኝም። እንደ እኔ እስቲ ንገሩኝ እስቲ እዚች ጋር መልስ መልሱልኝ። ዩዘር የእግዚአብሔርን ግራ ገብቶኛል። ለምንድን ነው እንደዚህ የሚሆነው? ያ ጨረሽ ማለትዬ? አዎ የምር ይቀጥሉ የኔ ቆንጆ። እኔ ወድሻለሁ። አንድ ነገር ሳትወጪ እንዳትወጪ ልንገርሽ። አትሳደቢ እሺ ማየ፣ አትሳደቢ። አስተያየት በደንብ ስጪ የምትሰሪውም ላይ ግን ስድብ የባለጌ ነው። እሺ ማየ፣ እኔ ወድሻለሁ። ለምን እንዳልኩ ደግሞ አትሳደቢ። በቃ ትወጃታለሽ፣ ታፈቅሪያታለሽ። ስለዚህ በስድብ ምንም ነገር አይመጣም። የሚሳደብ ሰው ምንም እንትን በቃ ኖርማል ያልሆነ ሰው ነው። አንቺ ደግሞ ብዙ ነገር የምታውቂ ነሽ እና በስድብ ሰው ደግሞ አይገባውም። እሺ በፍቅር ለመናገር ሞክሪ። የምትናገሪውን ሁሉ በስነስርዓት ተናገሪ እንጂ በስድብ እንትን አትበይ። ተናደሽ ነው አውቃለሁ። አንቺ ከፍቅርሽ ነው ይሄን የምታረጊው። እሺ ማየ፣ ስለሰማሽኝ አመሰግናለሁ። ሀዩ አውሪ ፊትሽን አንሽና ሀዩ አውሪ ሞትሽን አውሪና አውሪ። ይሄኛው ኢምፖርታንት ነገር ነው። ዝም አትበሉ ገብታችሁ እኔ እንግዳ አለብኝ። ይቅርታ እሺ፣ ላዳምጣችሁ ብዬ ነው። በጣም እንግዳ አለብኝ። እሺ ይቅርታ። እሺ ሀዩ አውሪ ሀዩ ቡርቴ አውሪ አንቺ Ja, moha sku o jak också du kan köpa också visst du men parasit det funkar också. እሺ ሂጂ ያስካልኩልኝ ከቤት አደግረት ያ ይቅርታ አውሩ። አሁን ዛሬ ያልገባኝ ነገር ምኑ መሰለሽኝ፣ እንደገና ለምን እንኳን ምርጫ ውስጥ ሊያስገባት ፈለገ? ይሄ ነገር ይቅርታ፣ እዚህ ጋር ብዙ ሰው ይናደዳል። ብዙ ሰው ባለጌ ትልልቅ ሰዎች እያጣላችሁ ይላል። እኔ የመሰለኝ ልጅቱ ፍቅረኛ ናት። ልጅቱ እንዳለችው የቆየች ፍቅረኛ ናት። ስለዚህ ሁለቱ ተነጋግረው አሁን እንዴት እናድርግ ለስራ ነው ብያለሁ። አሁን ስራዬም እየተበላሸ ነው፣ አንቺም አርግዘሽብኛል እንዴት እናድርግ ተብሎ ከዛ በቃ እንግዲያው እንደዛ ከሆነ
እንዲንበል ተብሎ ሁለታችንን እንበልና ከዛ በውስጥ ኑሯችንን እንኑር። ፕራይቬት የሆነ ህይወት ፕራይቬት ነው ብላለች የመጀመሪያ የመጣች ቀን ልጅቱ። ግን እቺ የኛዋ ግን ይሄንን ከተቀበለች ታዲያ እውነት እሷ ህይወቷን ልትኖር ነው ማለት ነው? እንግዲህ አንድ ነገር የሚመጣ ነገር እንዳለ ይገባኛል። ወይ ሰርፕራይዝም ለማድረግ ይሆናል ፕራንክ ነው ተብሎ፣ ግን አሳያቸዋለሁ ነገ ከነገ ወዲያ ያለው ነገር በምትፈልገኝ ሰዓት ሁሉ አለው ችግር የለም ብሏል። እሷ ግን እሷ ምን እንደምትወስን እሷን የምታውቀው አጠገቡ ያለች እሷ ስለሆነ አሁንም እኮ ይኸውልሽ የጥፋትነት ስሜት ተሰምቷት ገባሽ? እሷ በዳይዋ እሷ እንደሆነች ነው እየተናገረ ያለው ማለት ነው። እሷ ልክ እንደበዳይ አሁን እኮ ልጅቷ እንደበዳይ ነው የታየችው እኮ። ይቅርታ ልትጠይቀው ለምን ከጎን ያልቆመች? ለእኛ ፊት ነዋ፣ ለእኛ ፊት ከጎን ያልቆመች ለምን ከጎን አልቆመችም? ትላንትም እኮ ተናግሯል። ምን ሆኗል? ለምን ምን ሆኗል? ያው ይሄ ክሱ ማስረግዘሃል ምናምን የተባለው ላይ እና ከጎኑ ቆማለች እኮ። ምንድነው ከጎኑ እኮ እስካሁን ድረስ ቆማለች። አው አንድ ቀን ነው በብሬክአፕ ያደረገችው እንጂ የወጣችው ከመሀል እንጂ ተመልሳ ማለረገች መሸከም እኮ ያቅትሻል እኮ። መሸከም እኮ ያቅታል እንዴ! በዛ ላይ ጀግናለች እኮ ሆስፒታል ተኝታለች እኮ ብዙ ነገር ሆናለች እኮ። ያንንም ተቋቁማ እኮ በነጋታው አባትየው ይዘዋት መጡ። አባትየውንም እሺ ጊዜ ስጡኝ አለቻቸው። ጊዜውም ብዙ ጊዜ አይደለም። በነጋታው መጣችና እንካ ያዝ እኔ በቃ አልቻልኩም አለችው። በተነጋዳዩም ጠራትኝ። መቼ ከሱ ጎን ሳትሆን ቀርታ ታውቃለች? እስኪ ንገሩ። እቺ ልጅ እኮ ግን የእሱ አባባልን ነው ገንዬ፣ የእሱ አባባልን ነው ገባሽ? ከጎኔ እሷ ሁሉን ነገር ትታ እንደገና መነጋገሩንም በቃ እስቲ ካጠገቡ ልሁን ብላ ስትሄድ ደግሞ አልጋ ውስጥ እኮ ነው የያዘቻቸው። እየገባት ነው እኮ በቀደም ዕለት እኮ እሱንም እንደገና ደግሞ እሱንም እሺ በቃ እንግዲያው ብላ ደግሞ ሌላ ዘዴ ፈጥራ ሮማንቲክ አድርጋ እኮ መጣች እኮ። እሱም ሌላ ነገር አስበሽ ነው አላትኝ እኮ። ከእሷ ጋር ተወዳድራ ሮማንቲኩ ላይ ደግሞ አይደለም ግን የሮማንቲኩ ላይ ደግሞ እሷም ንግግር ነበረ ወር የምታረገባቸው ንግግሮች አሉ። ያ ደግሞ ወንድ ልጅ ያው ታውቂዋለሽ መሸነፍን አይፈልጉም። በቃላ አንቺ ብትሆኚ እንደዛ ተደርገሽ ትቆሚ ነበረ? በቃ ያንን ነው ማሰብ ያለብሽ። ይቺ ልጅ እኮ ጠንካራ መሆኗን ነው። ይቺ ልጅ እኮ በትዕግስት ብዙ ነገር ይወድሽኝ፣ አዳምጪኝ። በትዕግስት ብዙ ነገር እንደሚያዝ፣ ትዕግስት ከሌለሽ ብዙ ነገርሽን እንደምታጪ፣ ተረጋግተሽ የሰው ልጅ ምን እንደሚፈልግ ምን ማድረግ እንደፈለገ ለማወቅ ስለፈለገች እኮ ነው አይደል እንጂ ይቺ ልጅ እኮ እንደ ሴት ቢሆን እኮ ብዙ ነገሮቹን እኮ አጠፋፍታ ደበላቃ የምትሄድ ነበረች እኮ። ሌላ ሴት ብትሆን ነው እንጂ ግን በጣም አውቃበታለች። ሃይሚ የእናትነት ባህሪ ያላት እሷ ስለነቃችበት አስጨረሰችው እስከ መጨረሻው ድረስ እንዲመጣ። ገብቶሻል? እንድትሄድ ነበረና በቃ ጥላኝ ሄደኝ ብሎ አለቃቅሶ እሷን ለማሰደብ በቃ እሷን ለማስጠቆር ነበረ እኮ። ግን እሷ ይሄ ነገር ገብቷታል። አሁን ደግሞ ዛሬ እንደገና ቁጭ ብሎ ሰምቶ ሰደቡኝ እንዲያሉኝ እኛን ለማለያየት ጠላቶች ደስ ይበላችሁ ወይ ነገ ሰርፕራይዝ ቀለበት ይላል። ምንድን ነው? የምን ጠላት ነው? የምን ጠላት ነው? አሁንም እኮ እኛ ጠላትነት ምን? ቆይ እኔ አንድ ነገር ልጠይቃችሁ። እነሱ ቢለያዩ እኛ ምን የምናገኘው ነገር አለ? ሰይጣን እንኳን የእነዚህ ልጆች መለያየት ይፈልጋል እንዴ? እንደው ያ ሰይጣን ያርኩሱ ለምን ግን እሱ ሁል ቀን እንትኑን ኦዲየንሱን ኮምፕሌን ያደርጋል። ለምን? እሱ እኮ ነው ኦዲየንሱ እኮ ወደ ጥፋት ውስጥ እንዳይገባ፣ መንገድ እንዳይስት፣ እንዳይለያዩ፣ ቃላቶች እንዳያለያያቸው። አንዳንድ ጊዜ እኮ ቃላት ያለያያል። አሁን ብዙ ጊዜ አላዳመጥሽኝም ነው የሚላት። እንዴት ነው የምታዳምጠው? እያዳመጣለን ደግሞ ጎበዝ አዳማጭ በላይ የሚያዳምጠው አለ እንዴ? ዛሬ እራሱ እንኳን አዳምጣው እንደው እሱም ቢያደርገኝ እኔ አትከተይኝ አንቺ ሂጂ ወደ ወርሽበት ምልስ ልሰራ ነው ወደ መኪና የማስገባት። ነገ ዳይመንድ ራሱ ገዝቶ ቢሰጣት ዛሬ ሰበራት አሰባበር ምን ይሰራልሻል ብላ አፈር ብላ ምን እንዳለ ታውቂያለሽ? ልጅ ውስጥ አንተ አትመላለስ እኔ እመጣለሁ የሚል ዘፈን ነው የለቀቀችው።
ፈርቼ ነው እንጂ ቤትህን አውቀዋለሁ። እሷን ታያት። እሷም አንቺ ለሰውን ለማለያየትና ለሻጥር የመጣ እስከ መጨረሻው እኮ ነው የሚሄደው። ሰይጣንም እኮ እስከሚገልሽ ነው የሚጠብቀው። ይቺ ሰይጣን ናት። እኔ ከምንም አልቆጥርላትም። ይቺ ልጅቷ የምታወራው ወሬ ከምንም አልቆጥረውም። እኔ እሱ ለምንድን ነው የጥፋተኝነት ስሜት እንዲሰማት የሚያደርገው? ለምንድን ነው ጥፋቱን ወደ እሷ በድራማ መልክ እንኳን ቢሆን እንደዚህ እኮ አይደለም እኮ እንዴ በደለኛዋ እኮ እሷ ናት። እኔ እኮ አንቺ እኮ በድለሽኝ እኮ ይቅር ብልሽም እኮ ያ ነገር እኮ አይወጣም ቶሎ ከውስጤ። ይቅር እልሻለሁ እግዚአብሔር ይቅር በሉ ይላል። ግን እንዴት ነው በደል ከውስጥ የሚወጣው? ያንን ሳያቀርቶ ነው እንዴ? ለምንድን ነው የጥፋተኝነት ስሜት እንዲሰማት የሚያደርገው? ለስራም እንደ ድራማም ቢሆን እኮ የሴት ልጅ ክብር የሚነካ ነገር እኮ ነው የሚያደርገው። አንድ ወንድ ልጅ በሁለት ሴቶች መሀል ሆኖ ምርጫ ውስጥ ሲያቀርባት የሚወዳትን 2 ዓመት ብዙ ነገር የሆነችውን ብዙ ሴቶች በብዙ ነገር ሲፈትኗት እኔ እሱን አልለቅም ብላ አብራ ሰው የሆነችውን አብራ ልጅነቷን እስከ ዛሬ የደረሰችውን እንዴት ነው ያንን ነገር የሚረሳው? እንዴት ነው ማይመጣለት ይሄ ነገር አይምሮ ላይ? እንድትወጣለት ስለፈለገ ማስወጣት እንድትወጪለትም ቢፈልግ እኮ ገንዬ አሁን አይደለም የሚሰማው ወንድ አለ እኮ የሆነ ራይ እኮ አለው እኮ እንዴ። አሁን ምን አለ ቅድም እንድታለቅስብኝ ሴት ልጅም እንድታለቅስብኝ የማንኛው የእሷን ማየት ስለማልፈልግ ነው ምን ለያት አለ። ከመለየት ሌላ እንባ አለ እንዴ? ሂጂልኝ ከማለት ሌላ ማልቀስ አለ እንዴ? ሁለተኛ ለቅሶ አለ እንዴ? ይሄ እኮ ነው ሁለተኛ ሞት፣ መከዳት ማለት ነው። እንደው እንደ ሴት እንደ ድራማ ነው እንበለው በቃ። እንደ ድራማ ውስጥ ቢሆን የተከዳች ሴት አታሳዝንም እንዴ? ለተመልካቹ፣ ለወንዱ፣ ለሴቱ አብረሽ አንቺ ብዙ ነገር እንዴ ብዙ ነገር እኮ ይኖርሻል እኮ እንዴ። እስቺ እኮ 2 ዓመት በፊትም ብያቸዋለሁ እንዴ ብዙ ነገር እኮ አላት እኮ እንዴ ብዙ ነገር እኮ ተደራርገዋል እኮ። አብረሽ እንኳን የበላሽው ሰው እኮ ይናፍቅሻል። የኛ ሀገር ሰው ምን ይላል? ሰው እንዴት አብሮ የበላውን ወንጭፍ ይሰብራል ይላል እኮ። እንዴት ነው ያቃታችሁ እንዴ? እስቲ እኔ አሁን ምንድነው ያሰብኩት? እሱ እንዴት አስቻለው? ልቡ እንዴት ቻለ ነው እኔ አሁን የምላችሁ። እንዴት ይሻለው? ይሂድ እንዴት ይሻለው? ሂጂ እያለ እንዲሳመነጫጭቃት ሄደን በል ገንዬ፣ ነገ ከነገ ወዲያ ከ10 ቀን በኋላ የእውነት በቃ ኧረ እግዚአብሔር ያያል። ኧረ እንዴ ጥሩ እኮ አይደለም ለሱ እንዴ። ሴት ልጅ እኮ አይደለም እንባዋ እኮ ልቧ። በዛ ላይ ደግሞ ተፈርቶ ሰው እንዲህ ይላል እንዴ። እናንተስ ቢሆን እኛስ ቢሆን እዚህ ላይ የምናየው አንፈርድም እንዴ? ለምንድን ነው ይሄ ድራማ ነው ተመካክረው ነው ይሁን ምንድን ነው ያስተላለፈው ድራማው ቢሆን ብለን እንበል። በእሷስ ቢሆን እንዲህ ይደረጋል እንዴ? ድራማስ ቢሆን ትውልዱን ወንዱን ምንድን ነው እያስተማረ ያለው? ወንዱን አብሮ ለፍቶ ጥራግራ አብራ ሰው ሆና ከልጅነቷ ጀምሮ እስኪ ተመልከቺ፣ ድሮ የነበረችውን ፎቶ የሚያመጡት ለምንድን ነው? ከዛ ተነስታ ከሱ ጋር እዚህ ጋር ደርሳ እቺ አብራው እንደንትን እንደ ቦርሳ አስገቡት። እስኪ ምን እያለ ነው? እንዴት ነው? አንቺ ምን ሆነሽ ነው? አስወጫት ፋፊ። እንደ ፋፊ ምንድን ነው? ለምን ምን አልኩኝ? ቴዲን እስኪ ግባ። ቴዲ ምን እያለ ነው? እንደዚህ አይነት ቺፕ የሆነ ነገር ከሆነ ወጣ ምንድን ነው የሚለው? ማን ስለሆነ ፋፊ ስርዓት ምን ብላ ነው? ፋፊ ምን ብላ ነው? ምንድን ነው የሚለው? ኧረ ዝም በያት ባለጌዎች። እንደ ምን አገባኝ? እስኪ ምንድን ነው እያለ ምን አለችኝ? ውዘር ምን አለች? እኔ ቁጭ አለንም ቻወጣው ነው። ምንድን ነው እሷ እየተመላለሰች ምን ያደርጋልኝ? ፋፊ ምን ሆና ነው? ምንድን ነው የምትመላለሰው? ምን ለማለት ፈልጎ ነው? እኔ እኮ ግራ አጋባኝ። ታዩ እሱ እንደዚህ ነው እኮ ዛሬ በማርያም ነኝ በማርያም እሱ ያለው የሰውን ማንነት የሰውን ጊዜ ሰውን አይቀይረው፣ የሰው ማንነት ያሳያል ነው አይደለም። ፊፊ ምን ብላ ነው? ፊፊ ምን ብላ ነው? ፊፊ እሱ ጋር እየተመላለሰች ነው ከቴዲ ጋር። እሱ መግባት የለበትም። ምን ያደርግልናል? እሱ ራሱ በጣም በመበሉ አሁን ስለሱ ኖ አይሆንም። እንደዛ አይደረግም። አሁን ሀሳቧን አትሰረቁ። ትልቅ ሰው ሁኑ እንጂ እሱ ምን ያደርግልናል? እኛ አሁን አናርክስ ኖ እሱ ምን ሊሰራ ነው ሴቶች መሀል የሚገባው? በቃ ከኔ በናትሽ ዛንዬ እንዴት ነሽ?
ሴዊ ብሎ አላችሁ። እንዴት ናችሁ? ይቅር በእናታችሁ ተረጋጉ። እሺ ነገ ሌላ ቀን ነው። በቃ ሁሉ ትናደዱ። ሰላም ነው? ሰላም ነው። ሰኒ ምን ነው ጸጥ ጸጥ አላችሁ? አለን። ሰኒዬ እንዴት ነሽ? ናኒ እንዴት ነሽ? ሰላም ነሽ ወይ? አለሁ ፈጣሪ ይመስገን። ድራማ ነው እያልሽ ነው እንጂ የትኛው ድራማ ነው ባክሽ? ይሄ ለራሱ ቆሞም ወይ ቁጭ ብሎ አያውቅም። እኔ እንጃ ብቻ አላውቅም። ፈጣሪ ያውቅ። ይሄ ነገር ልጇ ሞታል እንዴ? ልጅቷን ያስረገዘው ኦዲየንስ ነው ወይ ሃይሚ ነች ብዬ እየጠየኩ ነበር። እኔ ቤት ራሱ እስቲ አውሪ የተወሰነ ነገር። አዎ እኮ እየነገርኳችሁ ነበረ። ልጅቷን ያስረገዘችው ሃይሚ ነች ወይ ኦዲየንስ ነው? ማን ነው ያስረገዛት? ይሄ ልጅቷ እንትኑን ጉርድ መጀመሪያ ሃይሚ ነች መታ ከሷ ጋር የተገናኘችው ወይ እሱ ነው ወይ እኛ ኦዲየንስ ነን? ታፍሯላችሁ፣ ታፍሩበታላችሁ። ምንድን ነው የሚያወራው? የሚፈልገው እኮ አሁን እኮ ይሄ ስለሚናገረው ስለምንም ስለ ሰርፕራይዙም ለእኛ ምንም የሚሆን ነገር የለም። ለሁለቱ ነው። እኛ የሁለቱ ምን አገባን ስለ ሰርፕራይዝ? ትያራ ሊሰጣት ነው እንዴ? ትያራ ነው። ምን ችግር አለ ታዲያ? ይሄ እኮ የእነሱ ህይወት ነው። እግዚአብሔር ያርግላቸው። ችግር የለውም። ምንድን ነው ሰኒ? ፕሌን ነው ማለት ፕሌን ነው። ትያራ ሊሰጣ ነው። ፕሌን ነው መሰለኝ። ትያራ ፕሌን ነው። ትያራ ሊሰጣ ነው መሰለኝ። እኔ ግራ ገባኝ እኮ ሲጦታ አለ ምናምን እንዲያዋረደ ማለት ነው። አወራለሁ ከሱ ጎን ሆናለሁ። ኖ ከሱ ጎን ሆናለሁ። በቃ ሁሉንም ነገር እንደረሳው በቃ ራስቼ ከሱ ጋር ሆናለሁ ብላ ስትመጣ እሱ ሩምቹም አልፈልግም ብለ ቪዲዮ ስራ አለች። ይሄ ቪዲዮ ሰምቶ ሄዶ ሮጦ ሰራ። ግን አስቤ አሰላስልዬ ነው የሚለው። ግን ምንም አላሰበም። ግን ያደረገው ምንድነው? ሰው ያወራውን በቪዲዮ ተሰርቶ ነበረ። ይሄ ድምጽ ሰምቶ ነው እንደዛ ያለው። በሰው ጭንቅላት ነው እንደሚመራ ያለቅሳል። እንደ ህይወት ከባድ እኮ ነው። ህይወት ቀላል አይደለም። ነገ የሚኖረው እሱ ነው እንጂ እኛ አንኖርም። በዛ ላይ ይሄ ነገር ሁሉንም ሰው ይነካል። ገብቶሻል? እሷን ዋጣት የሚጎዳ እኔና አንቺ አይደለንም፣ እሱ ነው የሚጎዳው። ዛሬ ሰሞኑን ይኸውልሽ ኦዲየንሱም ቢሆን መጨረሻውን ነው የሚጠብቀው በትዕግስት ብዙ ኦዲየንስ መጨረሻውን። ቢኮዝ የሁሉም አስተሳሰብ የተለየ ነው። የእኔም ሌላ አስተሳሰብ አለኝ። በራሴ መንገድ ነው የሚሄደው። ራሴ የተሰማኝን ነው ማውራው። ራሴ ባየሁት የመሰለኝን ነው የምናገረው። ሊያደርገውም ከሆነ ግን አያድርገው። መድኃኔዓለምም አያድርገው። ኢትስ ላይክ ሺ ኢዝ ኦልዌይስ ረኒንግ አዌይ ፍሮም ሰምቲንግ። ሁ እሷ ናት ወይስ እሱ ነው ረን የሚያደርገው? እኔ እሷ ረን ስታረግ አይቼ አላውቅም። ትሄዳለች ተመልሳ መታ እሱ ጋር ናት ሁል ጊዜ። እሱ ነው ረን አውት የሚያደርገው። እየተገፋች እኮ ነው እሷ እኮ። ይኸውልሽ የፍቅር መስዋዕትነት የከፈለች ሴት ብትሆን እሷ ናት አንደኛዋ በቁጥር 1 ለፍቅር ብላ መስዋዕትነት የምትከፍል ሴት። እሷ የምትሰራው ስራ ይሻላል። ጆሮ ላይ ልጅቷ እየተነካከች አንቺ እኮ ማትፈልግበት ቦታ ነው የተቀመጥሽው ስትል እኮ እንደዚህ ያለ ጆሮዋ ላይ ቁጭ ብላ ከኋላ በኩል እንደዚህ ብላ ምን አለች? አድርሰኝ ወደ ቤቴ አድርሰኝ። እኔ እኮ እዚህ ልቀመጥ አላልኩም አለች። ይሄም እኮ ያቃጭልብሻል እኮ ምን ለማለት እንደፈለገች እሷ ገባሽ? ብትሄድም ችግር የለውም። ምን ችግር አለው? ትራምፕ ሆነ ሌላ ሰው አዋርዶ ለምን እሷን አያከብርም? ለምንድን ነው ሁልጊዜ እንደዛ ከሆነ እውነት እኔ ልቸክስ አይደለም፣ እውነት ላታልል አይደለም፣ እውነት ነው መወድሽ ካለ ታዲያ የሚወዱትን ሰው በአንድ ሳምንት ነው እንዴ? እውነትም ይሁን ውሸት ማለት ነው። ገኒ ከጎኔ ሁኒ። እኔ እሷ ብትወልድ ኖሮ ራሱ ዲኤንኤ ነው ምናምን ነገር ከዛ በኋላ አንቺን ነው የሚፈልግሽ ያለው ውሸት ነው እንደ መቼ ሳምንት ሞላ? መቼ 3 ቀን መቼ 4 ቀን ሆነ? አልሞላ። ምንድን ነው የሚያወራው? እኔ እኮ አይደለም አሁን ይኸውልሽ እንደ ሴትም ከሆነ በትክክለኛው ያስተምሩ። አንዴ ልንገርሽ፣ እኔ ይሄ ነገር ፕራንክ ነው ከተባለ የልጅቱን ባል ማየት ፈልጋለሁ። አይ ተብሎ ደግሞ ቀጥሎ ድራማም ይሁን ምንም ይሁን ዲኤንኤ ሲባል ደግሞ ዲኤንኤው ይኸው ንጹህ ነው ከተባለ
በስነ ስርዓት የዲኤንኤውን ከየት እንደተጻፈ እንዴት እንደተጻፈ ማን እንደጻፈ በደንብ ማየት ፈልጋለሁ እንጂ እኔ ንጹህ ነኝ የሚለውን መስማት አልፈልግም። ምክንያቱም ብዙ ነገር ብዙ ጥያቄ ጭንቅላቴ ውስጥ አለ። እንደዛ አይሆንም። የውድሽ ኦዴንስ እኮ ስለ ልጅቷም እንዳይጠይቅ ትክክለኛውንም ነገር እንዳያቅ እያደረገ እኮ ነው። አሁን እኮ እሱ ጥፋቱን ሁሉ ወደ ሴቷ እያደረገ እኮ ነው። አሁን እኮ ይሄንን ነው እኛንም ሊያነጋግረን የሚችለው ምንድን ነው? ስራም ቢሆን እንኳን ጥፋቱ የሴቷ አይደለም፣ ጥፋቱ የኔ ነው፣ ያጠፋሁትም እኔ ነኝ። ይሄን ነገር መጨረስ ሁሉም ኦዲየንስ እንዲህ የሚሆነው የእሱም ይሁን የእሷም ይሁን እዚህ ጋር የምንጮኸው የምንጣላው ሁለቱ አንድ እንዲሆኑ እንጂ ሁለቱ እንዲለያዩ አይደል። ሁለቱ እንዲለያዩ ከተፈለገም ተመስገን ዛሬ የተለያዩ ብለን በቃ እንግዲህ ያስረገዘው እሷንም እዛ እንላለን። አይደለም ለምን አንለቀውም? እንደዚህ ኦዲየንስ እኮ ዝም ብሎ እኮ አይለቀውም እኮ እንዴ። ኦዲየንስ እኮ እነዚህ ልጆች እኮ ጊዜውን ሰውቶ ራሳችን እንደዚህ እንዳይለዩ አድርገን እንዲሁ ዝም ብሎ የሚለቀው ይመስለዋል እንዴ? ወደ ይሱ ልጄን ትቼ ከልጄ ጋር ድሮ እንደምታወሩት እንደ ቀላልማ ቃቃ ፈረሰማ አታድርጉት። እውነት አያድርገው መድኃኔዓለም። እሱ እንደዚህ በቀላሉ ትቻት ሄዳለሁ 2 ዓመት አብረን 2 ዓመት ተጣልቶ እህት ከእህቷ ስደተኛ ከስደተኛ እህቷ ጋር አንቺ ለሱም ለሷም እያለ ካሚንግ የሚተወው ኦዴሱ ዝም ብሎ ሜዳ ላይ የሚተወው እንዳያስበው። ቆይ አንዴ ሀያብዬ አስቤ አውቃለሁኝ፣ ግን ባስብም ገብቶሻል። አሁን በዚህ ደረጃ ድራማ ነው ብዬ አላሰብኩም። ምክንያቱም የተሰበረ ነገር ይታያል፣ እውነት የሆነ ነገር። ለዛ ነው እንጂ ገኒ ማለት ነው። አሁን እኮ ጥያቄ እሱ የሚጠይቁበት ቦታ ልንገራችሁ። ሀይሚ ነች ወይ ልጅቷን እያስረገዘችው? ሀይሚ ነች ወይ ልጅቷ ጋር ሄዳ ስለተጣላ ብቻ ሄዳ የተገናኝ? ሀይሚ ከሌላ ወንድ ጋር እሷ አርግዛ ነው ወይስ ምንድን ነው የሚያወራው? ግራ ገባኝ። አሁን እኮ ጥያቄ እኮ አይደለም። አሁን እኮ የምናወራው ያለ ነው እኮ ምንድን ነው? ማን ጥፋተኛ አይደለችም? ጥፋተኛ ዋንተ ነህ ያረገዘችው እሷ ነች። እሱ ጋር ስለተጣለች ሌላ ወንድ ጋር ወደ እሷ ላይ የምትጭነው ነው። እዛ ላይ ደግሞ አንድ ነገር ምንድን ነው ሁልጊዜ የሚለው ነገር አለ ለኦዲየንስ እዚህ ጋር መናገር የምፈልገው ካልፈለገ አልፈልግሽም ነው እንጂ ኦዲየንስ ስለፈለገ አይደለም። ኦዲየንስ የእነሱን ህይወት አይኖርም፣ እነሱ ናቸው የሚኖሩት። ማይፈልግ ከሆነ በስነ ስርዓት